ማን ተመልሰህ አትገባም በተአምር ይንከባከበኝ ለምንድን ነው ቆይ ምን አደረገ ያ ቤት ምን አድርጎ ነው ያ ቤት ታዲያ ምን አድርጓችሁ ነው ያ ቤት እሺ አልፈልግም ልቀቁኝ አባለጥራቸው እንዴ ተጠመቅኩ አይደል የትም እንዳልሄድ አልፈልግም የትም እንዳልሄድ በሰንሰለት ታስሬ ተጠመቅኩ በቃ ይሄው መጣው አይደል እዚህ አሁን ደግሞ ነገ ደግሞ ተመልሼ ልምጣ ብቻ ልሂድ እንዴ በቃ እኔ እዚህ እየጨነቀኝ ነው በጣም በቃ እየበላኝ ነው ውስጤ ልክ አይደለም በቃ ከዚህ ውጣ ነው የሚለኝ ሰላም ውድ ዩቲዩባችን ቤተሰቦች እንግዲህ ያው ዛሬ ያው በሌላ ቪዲዮ መጥቼላችኋለሁ ማለት ነው እንግዲህ የተፈጠሩ ነገር ሁላችሁም ማየታችኋል እና በጣም የሆነ አስከፊ ደረጃ ላይ ደርሶ ነበር ያው ዛሬ በእናንተ ምክር በእናንተ እገዛ እንዲሁም ያው ፈጣሪ ረድቶን ደግሞ አዲስ ነገር ዛሬ ተፈጥሯል ማለት ነው እንግዲህ ያው እነሱን አባት እያናገሩ ነው ማለት ነው የሆናም ጸበል ጀምሯል በጣም ደስ የሚል ሁኔታ ላይ ነው ማለት ነው ያለው እንግዲህ ያው እንዳላችሁት መጀመሪያ ላይ እዚህ ስናመጣው የሆነ በቃ ነጠላ ምናምን አልያዝንም ሁላችንም ሳንዘጋጅበት ነው ማለት የሆነ ይነቃል ብለን አስበን ያው እስቲ ዝም ወደማይታወቅበት ገዳም ይዘን የመጣ ነው ያው እና እዚህ ካመጣን በኋላ አሳስረነው ነበር እንግዲህ ያው በብዙ መከራ በብዙ ችግር ውስጥ ሆኖ አሳስረነው ጸበል ተጠምቆ አባቶቻችንም የተለያዩ ነገሮች ተደርጎለት አሁን ያው ደህና ነገር ላይ ነው ማለት ነው እንግዲህ እነኑ እንዳልኳችሁ የሆነ ንስ አባታችንን እያናገሩ ነው ማለት ነው ያው የሆነ እሱ እንዳይነቃ ብለን መጀመሪያ የሆነ በማያውቅበት መንገድ ነው በቃ ኖርማል የሆነ ቦታ እንደሚሄድ ሰው አድርገን የወጣ ነው እናው ስለሰጣችሁ ነገር እናመሰግናለን ያው እንዲሁም እኛ የሆነ መጡ ማለት ነው የሆነ ቁጭልኝ እንግዲህ መቀመጫ የሆነ ጊዜ ነገር ምናምን አንጂ እዚህ ላይ ቁጭ ያለሽ ይመሻል እሱ ነው ነይ እዚህ ጋር ልናሳብሽ አራሁን ድንጋይ እኮ ግሬሎ እያብና ለምን መጀመሪያ በስነ ስርዓት አጥቶኝ ድንጋይ አጥቶኝ ያው በዚሁ እንትን ልበል በስነ ስርዓት አጥቶኝ ላንተ ብለን ይነግረናል ማለት አይደለም መጀመሪያ እንደዚህ ብትሉኝ እኮ እመጣለሁ አይደል ገዳም ድረስ እዚህ ድረስ አመጣችሁ ያው ይሆና ምን አለ ዘመድ ጥየቃ ብለህ ሰው ገለህ እንዴት እንደዚህ ይደረጋል እኔ አሁን ተሽሎኛል ያን ግን እንትን እያለኝ ካጠፋን ይከፋል ሁለተኛ ነገር ደግሞ ምን አለ መሰለህ አንድም ያው ነጠላ ያላደረግንበት ዋነኛው ምክንያት አሁን ገባኝ እኔ ቤተክርስቲያን ነው ምን ሄዶ ብንል እንቢ ተለናል አሰይ ገብቷል የሆነ እንቢ ስለምትለን በቃ ያው ቤተክርስቲያኑንም እንዳየኸው ደበቅ ያለ ነው ገባ ያለ ቤተክርስቲያን የተወሰነ መንገድ ከሄደ እኔ አሁን ከሱ ችግር የለብኝም በቃ ነገሩ ነው እያልኩ ያለሁት ይሆና አሁን ከሱ ችግር የለብኝም እኔ መጣ አይደል አሁን ንስሓ ገብተናል አይደል በቃ እንሂድ በቃ ከቤት ተመላልሼ አልገባም ከቤት ተመላልሼ ባንዴው የምትገባው ነገር እኮ አለ አሁን ግን ከቤት ተመላልሼ ይጠመቃሉ አታጁ እዚህ መሆንና ቤት መሄድ ምን አልገባ ንስሓ በቃ ነው ቤቴ ነው አሁንም ራስህን አይደለም እና ይቅርታ ለዚህ ነገር እንደዛ ትበልኝስ ይሁን አሁን የንስሓ ስርዓቶች አሉ መጀመሪያ ጸበል ትገባለህ ይሁንና በስተክል ወይ 27 ትገባለህ ወይ ደግሞ 3 ትገባለህ እሺ ያው ሌላ ያሉሽ ነገር አለ ካላሉ በቃ እንዴ ደና መጠመቅ አለብን ደግሞ እዛውን ከዚያውን ከምንም ለውጥ የለውም በቃ እንደውም ይርቃል መንገዱ ራቅ ይላል ራቅ ይላል ኢቭን ወደ 30 ደቂቃ ነው በእግር የመጣ ምንም በቃ የሚያስታውቅ ነገር የለም ቤተክርስቲያን ነው ገዳም መሆኑን አያስታውቅም ምንም መስፈራ ነገርም የለም እንደውም ቀዝቀዝ ያለ ነው እዚህ ሆነና አሁን እንደውም ያው ጸበል ከተረጨ በኋላ ነው ያው በአባቶች የራሳቸውን የሆነ ስራ አከናውነውለት ነው እንደዚህ ያው እንዳጋጣሚ ሆኖ ካሜራም ያው ያበራሁት በጣም ሁሉም ወደ ጸበሉ ሰዱት ቤተክርስቲያኑ ሰዱት እያሉኝ ስለሆነ ለዛ ነው መጀመሪያም እኮ ያብኛ በጣም ሞክረናል ግን ያን ነገር ካደረገ በኋላ ነው ትንሽ የተረጋጋው ያው እግዚአብሔር ይመስገን ያው የከፋ ነገር አልደረሰም ማለት ምንም አልፈልግም አሁን ደህና ነኝ በቃ እኔ ደህና ነኝ አሁን ራሴን አውቄያለሁ በቃ ቤተክርስቲያን ቤት እጄ ስራም እየሰራው እየተመላለስኩ መጥቼ ተሰራቶ በቃ ስራው አንተ ደህና ነው አይደለም ይቀርነው
አንተ እኮ እሺ ጤናዬ ብቻ ምን ይሰራልኛል? ምበላውን እዚህ ለበሱ ለምን እኔ እጂ ሰርቼ አመጣለሁ። እኔ አልፈልግም ሁላችሁ ጫና ነው። እሱን ምንም ጫና እኮ አይደለም ጓደኛ ለምን እኛ ያው ለዚህ እንኳን ለዚህ እኮ ይቅርና የሆነ ህይወታችን አደጋ ላይ ጥለንም እኮ ብዙ ቦታዎች ይለናል። ስራ እየሰራው ቢያንስ እዚህ እንትን ልበል ተው ችግር እሺ አሁን ምን ብር ነው ስራ የምትለው ብር ነው ችግር የለም አልና በቃ አንተ አርፈ 27 16 ቀን እጠመቃለሁ። እሺ እንጣ እኮ እዚህ ቁጭ በል። እሺ እንውጣ። እኔ እዚህ አልተመቸኝ። በቃ ጭር ይላል። በቃ ጨለመ። ይበል ሁሉም ነገር ጨለማ ነው። በቃ ይበል። በቃ አሁን እኔ እኮ በፊት ተጣልቻችሁ ነበር ያው ወደ ኋላ ማንሳት እንዳይሆን እንጂ እንግዲህ ያው እዚህ ባይሆንም እንደዚህ ነው ገዳም ራቅ ያለ ቦታ ነው የሄድኩትና ጸበሉ ሲንጂ ጸሎት አድርጌ በቃ እንዳል ከጨለማ ወደ ብርሃን እኮ እኔም እንደዛ አደርጋለሁ። ትንሽ በቃ ወደ ራሴ ልመለስና እንደዛ አደርጋለሁ። አሁን እኮ ወደ ራሴ እንድትመለስ አይደለ እዚህ አመጣን ዋንኛው ምክንያት ቢያንስ እንኳን እኛ የምንለው እንትን በቃ ቢያንስ እንዳለች ስማ እኔ አባን አውርቻቸዋለሁ ንሳ ከጸበሉ በኋላ ንሳ ትገባለህ መጣመቅ እዚህ ቁጭ ብሎ መጣመቅ እነሱ ያው ባሉት ነው የሚሆነው ያው አሁን እግዚአብሔር ይመስገንና አሪፍ ደረጃ ላይ ነው የሚያስፈልገው ማለት ቤትን መመለስ የለበትም። ቤት በጣም ልብስ ይዤ እመጣለሁ። እኛ እናመጣለን ዮና ምን ሆነ ነው ቤቱ እንትን ጸበል መረጨት አለበት። አይ ዝም ብሎ መግባት ቤቴ የሚለው በምክንያት ተረዳን። አዲስ ቤት እንከራያለን። አልፈልግም ከዛ ቤት መውጣት አልፈልግም። ከዛ ቤት አልፈልግም ገና እዛ ደግሞ መሄድ የለም ገንዘብ በቃ ችግር የለም። የተከፈለው ብር እኮ ነው። ብር ጣፊ ዋናው አንተ ሰርተን እናገኛለን። እኛ አንተን ብናጣ ነው መቼም ምን ማናገኝ አሰይ ገብቷል። አሁን ደህና ነኝ እኮ ለምንድን ነው እንደታም ደህና አይደለም ይሆና ይቅርታ አድርግልኝና የሆነ ሰዓት መለስ ነበር እኮ አሁን ልንገራት ሁሉንም ነገር በቃ በስነ ስርዓት አሁን በሰዓቱ እዛ መቃብር ቦታ መሄዴ መመላለስ ነው የጎዳኝ። በቃ እሱንም እርሰው ይሆና መቃብር ቦታ ስለ መቃብር በቃ እርሰው በቃ ያን ነገር ማድረግ አንተ ቆይ ምንድን ነው የሚያስጨንቅ? አሁን ማስጨነቅ በቃ እኔ እዚህ እየጨነቀኝ ነው በጣም በቃ እየበላኝ ነው ውስጤ ልክ አይደለም። በቃ ከዚህ ውጣ ነው የሚለኝ በቃ እሺ ሊጣፍቼ ልሂድ እንዴ ጣፍቼ ልውጣ ይሆና እንዳልከው ከዚህ ስትወጣ አሰጣለሁ። አልፈልግም እኔ አሁን ልውጣና እኔ ራሴ ነኝ እንትን በቃ ኦሬዲ ከሆነ እኮ መጣለ። አሁን ያው በጸባይ ያናገር ነው እንጂ ቅድም የተፈጠረው ነገር አይታለ እኮ እሺ በሰንሰለት ምንም እኮ አያስፈልግም እኮ እኔ እኮ ነገርኩ እኮ ለመጸበል እኔ ራሴ እጄ ጸበላለሁ። በመጸበል እንደውም ራሱ ይያወቀ አሁንማ እኮ በጣም ይሻላል። የሆነ ጸበል ከተረጨም በኋላ ጸሎትም ከተደረገለ በኋላ የሆነ ነገር እያስታወሰ ቅድም የተፈጠረውን ስለው ከአንዳንድ ያስታወሰውና ያው ቆይሽ በርዶኛል። አሁን እኔ በርዶኛል በጸበል አሁን ከጸበል አስነስታችሁ እዚህ ጋር አሁን ተጠመቅኩ አይደል? የትም እንዳልሄድ አልፈልግም። የትም እንዳልሄድ በሰንሰለት ታስሬ ተጠመቅኩ። በቃ ይሄው መጣው አይደል? እዚህ ጋር አሁን ደግሞ ነገ ደግሞ ተመልሼ ልምጣ ቤት ለምን ትሄዳለህ? ለምን የውጭው ነገር አታስብ። እኛ እናስተካክላለን አይደል? እኛ አንተ ማናገር እኮ የለብንም እኮ ነው። በቃ እኛ የራሳችን የሆነ ውሳኔ እኮ መውሰድ እኮ አለብን አይደል? እኔ አሁን ላይ እንደማስበው ከሆነ ቢያንስ ትንሽ በቃ ሲሻለ በቃ የሆነ ቤተሰቦቻችን ተጨንቋል። ለነሱ ለምን አናሳውቅም ብለን እንጂ ይቅርታ አድርግልኝና አንተን ማስረዳት ነው የለብንም እንደራስ በቃ ለከኔ አሁን እኮ ደህና ነኝ። በቃ እኔ ደህና ነኝ እኮ ደህና ከሆንኩ ቁጭ በላ እኮ ደህና ነኝ። በቃ ቤተክርስቲያን እኮ ነኝ። አሁን ታዲያ አብረን እንቀመጥ። እሺ አብረን ነው። ለምንድን ነው ከፈለግሽ ያው አብረሹ ያው በእርግጥ አብራችሁ ስትሆኑ አንድ ላይ እንትን አልፈልግም። ግን አንቺ እያስጠመቅሽው ምናምን ዜና አንድ ላይም አይሆንም። ግን ያው እኮ አሁን እኔ ለዛ ነው ቤት ልሂድ በቃ ብቻዬን እዚህ ብሆን ማንም ይንከባከበኝ ለምንድን ነው? ቆይ ምን አደረገ ያ ቤት? ምን አድርጎ ነው ያ ቤት? ታዲያ ምን አድርጓችሁ ነው ያ ቤት? እሺ ምን አደረገ? በቃ ያ ቤቴ እኮ ነው። ያ ቤት ግን ተመልሰህ አትገባም። ያ ቤት ተመልሰህ አትገባም። ቤቴ ነው። እሺ ዞር በለው። እሺ ምንድን ነው? ቆይ ዮና ተረጋጋ። እሺ በቃ አዲስ ቤት ነው ተከራይቼልህ። እሺ አልፈልግም። ምንም ወይ ጋር መጥተህ ትኖራለህ። ከፈለክሽ ያብ ጋር ነው። አልፈልግም። ልቀቁኝ። አባል ልጥራቸው እንዴ? ምንድን ነው?
ሰው እኮ ልብታ እንደዚህ ገዳሙ እኮ በቃ እሺ ተው እኮ ለዛ ነው እኔ እኮ በቃ ልሂድ። እሺ በእናታችሁ ተውኝ። እሺ ሉና በቃ በእናትህ በፈጠራለ ይኸው ሰዓቱም ሄዷል። ሉና በእናትህ አልፈልግም። እሺ በእናትህ እሺ በቃ እሺ በሉ እሺ በሉ። ይኸው መውጣት የለበትም። አይ መውጣት የለበትም ሲጀምር ሰው ደውዬ ጥራ። ማንን ነው የምትጠራው? ለምንድን ነው የምትጠራው እንዴ? ማንም እኮ የለም አይደል? በቃ እናንተ ናችሁ አይደል ያላችሁ? ተረዱኝ በቃ እዚህ ጋር ተረዱኝ በቃ እኮ ተረዱኝ በቃ። እኔ አልፈልግም። ልቀቁኝ በቃ። የት ነው የምጠፋው? በቃ ጠፋለሁ። ወዴት ነው የምትሄጂው? በቃ ወዴት እሄዳለሁ? በቃ ልሂድ እኔ ሂጂ ከራሴ ስራ ልስራ እንዴ? ተመላልሼ ራሴ ይጠመቃለሁ። ለስራው አትጨነቅሽ። ምንድነው ገንዘብ ነው የሚያስጨንቅሽ? አይደለም ከጤና ይበልጣል። መኖር ነው የምፈልገው። ሰላሙን መጀመሪያ የውጭውን ነገር ለኔ ተውልኝ ብሏል አይደል? በቃ አልፈልግም። እሺ ደህና እንደሆን ትናንት ነው? አዎ ደህና ነኝ። አባ ቅድም ሳወራችሁ ሰምተሃል አይደል? እዩ በእናትሽ ልውጣ በቃ ተይኝ። እሺ